ሰላም ውድ አድማጮቻችን እንዴት አመሻችሁ? ይህ የምፅዓቱ አዋጅ ነጋሪ አገልግሎት ነው። ቀን ላይ አንድ መረጃ እናንተ አቀብለን ነበረ። አሁን ደግሞ ማምሻውን ደግሞ ወቅታዊ የሆኑ ጉዳዮች ተከስተዋልና በለዛ ጉዳዮች ዙሪያ ወይም ደግሞ ክስተቶች ዙሪያ ከፓስተር አለማየሁ ነሙ ጋር የምንወያይበት ጊዜ ነው። ስለዚህ በቀጥታ ወደዛ ነው ይዣችሁ የሚሄደው። አጠገቤም መጋቢ አለማየሁ አለ። ከእርሱ ጋር ደግሞ መልካም ጊዜ እንዲሆንልን እመኛለሁ። መልካም ጊዜ። ፓስተር ተመልሰን እንግዲህ ተገናኝተናል። እንዴት አመሸ? እንደምን አመሸ ወንድም ይልቃል? ደህና ነው ወይ? እግዚአብሔር ይመስገን። እስኪ እንግዲህ አሁን ደግሞ ለየት ያሉ መረጃዎች እንግዲህ ብቅ እያሉ ነው። እስኪ እነዛን ደግሞ አካፍለ። እንግዲህ ምንድነው ዓለም ላይ ደብዛቸው ጠፍተው የነበሩ ነገሮች አሁን ወደ ማቆጥቆጥ እየመጡ ነው። በቅርቡ እንደምታውቀው ጀርመን ላይ ምርጫ ተካሂዷል። ምርጫ ተካሂዶ አዲስ ፓርቲ ነው ያሸነፈው። ነገር ግን ደግሞ ቀኝ ዘመም አክራሪው ማለትም በስውር የናዚ ፓርቲ የሆነ ውጩን ስታዩ ቀኝ ዘመም የሚመስል ፓርቲ 21% ድምፅ አግኝቷል። ይህንን ፓርቲ እንግዲህ በቅርብ ሆኖ የጀርመን የደህንነት መስሪያ ቤት ጉዳዩን እየተከታተለና እየሰለለው ነበረ። ሰውየውን ፓርቲው ሁሉ ጉማን አሁን አንደኛ ፓርቲው ሌላ ማህበረሰብ ጠል መሆኑ ታውቋል። የአሪያን ዘርነን የሚሉ የአንድ ማህበረሰብ ስብስብ ብቻ እንደሆነ ታውቋል። ይሄ ታውቃለህ፣ ናዚ እኛ የአሪያን ዘርነን ነበር የሚለው። አንዱም ናዚ ነው ወደዛ ክፋትና አይሁዶችንና ሌሎችን እንዲጨፈጭፍ ካደረገው ነገር አንዱ ይሄ ነው እና ይሄ ፓርቲም ለማገድ የሚያስችል መረጃ ተገኝቷል። ፓርቲውን ለማገድ የሚያስችል ነገር ግን ታስታውስ ከሆነ አንድ ወቅት ላይ ጆን ባንስ እዛ የተደረገ ዓለም አቀፍ ስብሰባ ነበረ፣ የወታደራዊ ምናምን። እዛ በስብሰባ ላይ በተገኙበት ጊዜ ይሄ የዚህን ፓርቲ መሪ አንድ ሆቴል ውስጥ ገብተው አግኝተው አነጋግረው ነበረ። እኛም ዜና ላይ ዘግበነው ነበረ። እና ምንድነው አሁን በዚህ ፓርቲ አማካይነት ይህን ፓርቲ ለማገድና ከጥምር መንግስት ውስጥ ላለማስገባት ይወሰናል። የጥምር መንግስት ውስጥ ላለማስገባት በመወሰኑ የአሜሪካ የውጭ ጉዳይ ሚኒስትር አሁን ያለውን የጀርመንን አመራር አምባገነን ብለዋቸዋል። አንቲ ዲሞክራት የሆኑ ናቸው፣ አምባገነን ናቸው በሚል ትችት አድርሰውባቸዋል። እንግዲህ ይሄ ትችት ምንድነው ያመጣው ነገር ብለን ስንመለከት ይመስለኛል እኔ አለመረዳት ይሁን ተረተው ይሁን ነገር ያደረጉት ያሉት የሚታወቅ ነገር የለም። ግን ምንድነው እሳቸው የውጭ ጉዳይ ሚኒስትሩ የተናገሩት ነገር በአሜሪካና አሁን ባለው አዲስ ሰሞኑን ወደ ስልጣን የሚረከበው ፓርቲ ጋር ከፍተኛ ከጀርመን ጋር ቅራኔን ፈጥሯል እና እንደዚሁ ስለዚህ ፓርቲ ጥብቅ መረጃ ያላቸው ሀገራቸው ጀርመን ነች። ምንድነው ያሉት? የጀርመኑ አዲሱ መሪ የሀገራችን ጉዳይ ለእኛ ተውልን፣ እኛ አምባገነኖች አይደለንም፣ ነገር ግን እኛንን ከዛ ጉዳት የሚያቀው የደረሰብንን የምናቅ እኛ ጀርመናውያኖች ነን። ከናዚ በኋላ የደረሰብንን
በናዚ ጊዜ የደረሰብንን የምናውቅ እኛ የጀርመናውያኖች ነን። እኛ ትልቅ ትምህርት ወስደናል። ስለዚህ ይህንን ነገር እኛ መከላከል ብቻ ሳይሆን ማስወገድ እንፈልጋለን። ስለዚህ እኛ አምባገነኖችም አንቲ ዲሞክራቶችም አይደለንም። ነገር ግን የፓርቲው ቁመናውን ነው ሙሉን የደህንነት መስሪያ ቤት ያጠናው ሙሉ ቁመናውን 21% ማለት ከመራጩ በጣም ብዙ ህዝብ ነው። በጣም ብዙ እንትኑ አለ ማለት ነው። ሰብቶ አለው ስር ሰብቶ እንትን ነው ከለላ ለብሶ ጥላ ለብሶ ነው ጥላ ለብሶ ስለ የሆነ ከለላ ለብሶ ሽፋን በቃ ሽፋን ወስዶ ማለት ነው። በዚህ በቀኝ ዘመን ፓርቲ ውስጥ ሽፋን ያ ፓርቲው ሽፋን ሆኖ የተሰበሰቡት ናዚዎች ናቸው። የናዚን በተለይ አዲሱን ትውልድ በመበረዝ አኳያ በጣም እኮ ትልቅ ሚና ተጫወተ። ይሄ እኮ የዛሬ 15 ዓመት ጀምሮ እኮ ነው ፓስተር። አዎ ብቅ ማለት የጀመረው ያኔ ነው። ያኔ እርምጃ መንግስት ምንድነው በብዙ ነገር እርምጃ ወስዷል። ታናል አርማው ራሱ ይዘ ከተገኘ ወይኔ ነው የምትጎረቦረው እንትን አትልም። ምክንያቱም ያ የናዚ ጠባሳ የጎዳው የጀርመንን ህዝብ ነው ከዓለም ህዝብ በላይ። እንዲሁም አንድ ወደኋላ ላስታውስህና ይቅርታ በእኛ ሀገር የተከናወነውን ነው ማስታወስ። በኮሎኔል መንግስቱ ዘመን እና የምስራቅ ጀርመን ፕሬዚዳንት ለጉብኝት ይሁን የደህንነት ብቻ እንደዚህ ገደማ ወደ ላሊበላ ሲሄዱ የናዚን አርማ ያያሉ ማለት ነው። ስዋስቲካውን ታስታውሳለህ? እና ማን ነው እዚህ ላይ ይህንን ነገር የተከለው ተብሎ ወደ ኋላ ታሪክ ተካሄዶ ነው እንጂ አደጋ ሁሉ ሊመጣ ነበር። እንግዲህ እዚህ አስተዳደሩን ሁሉ ጥያቄ ውስጥ አፋጦ ምን ያህል እንትኑ ይሄ የናዚ አርማ እንዴት ህገወጥ እንደሆነ ጠረፍ አድርጌ ለማወቅ እንግዲህ ምንድነው ይሄ በአሜሪካና በጀርመን መካከል ትልቅ መሻከርን ፈጥሯል። ሌላው እንግዲህ ኢራንና አሜሪካ ድርድር እያደረጉ እንደሆነ ይታወቃል። የፊታችን ቅዳሜ ጣሊያን ሀገር ድርድር ነበራቸው። ድርድሩ ሳይካሄድ ቀርቷል። ከሽዋል ማለት ይቻላል። ድርድሩ ሳይካሄድ ቀርቷል። ያልተካሄደበትን ምክንያት ግን ሁለቱም በግልጽ አልተናገሩም። ነገር ግን የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ኢራን የኒኩለር የመታጠቅ መብቷ አላት፣ ይህንንም መብት ማንም አይሰጣትም፣ ማንም አይወስድባትም። እኛ ያልን ያለነው ሰላማዊ ኒኩለር ለመታጠቅ ነው እና አሜሪካ ደግሞ የሚፈልጉት ነገር እኛን መጣል ነው፣ እኛን የሆነ ነገር ውስጥ መክተት ነው የሚል ነገር ነው። እና ምንድነው በቅርቡ የአሜሪካ ፕሬዚደንት ጫና አድርገዋል። የሆነ ተጨማሪ እንትን አድርገዋል። ተጨማሪ የቀባ ማዕቀብ ጥለውባታል በኢራን ላይ። እና ሌላው ደግሞ ምንድነው የኢራንን ማንኛውን ነገር በሚገዙ ሀገሮች ላይ ማዕቀብ ጥለዋል። እና ይሄ ድርድር ከፊቱም የሆነ ነገር ተመልክተን ነበረ። ታስታውስ ከሆነ ስንዘግበው ይሄ ድርድር የሚሳካ አይመስለኝም። ምክንያቱም ኢራን በፍጹም የኒኩለር ጣቢያውን ማስወገድ አትፈልግም። ሌላው ደግሞ ለምንድነው አሜሪካ እንግዲህ የጦር መርከቦቿን አስጠግታለች። እነዚህ ከባድ ቦምብ ጣይ ቢቱ የሚባሉት ቦምብ ጣይ አውሮፕላኖችን ዳጎ ጋርሺያ ደሴት አምጥታለች። እነዚህን ሁሉ አምጥታ ግን ለምንድነው እርምጃ አልወሰደችው ብለህ ስትመለከት ሳምቲንግ ኢራን ኒኩለር እንደታጠቀች ነው የሚሰማኝ ብለዋል። ዶናልድ ትራምፕም እንኳን አንድ ወቅት ላይ እንደዚህ ነው የሚሰማን ብለዋል እኮ። እና ስለዚህ ይሄ ድርድሩ መራዘም ለአንዳንድ አገሮች ጥርጣሬ ውስጥ ከቷል። ይህም በአንድ ድጋሚ ዶናልድ ትራምፕ በኢራን ላይ ማዕቀብ መጣላቸውና ከእሷ ነዳጅ በሚገዙ ወይም ደግሞ ማንኛውም የኢራንን ምርት በሚገዙ ሀገሮች ላይ ለመጣል መዘጋጀታቸው
የበለጠ ድርድሩን ወደኋላ የጎተተው እንደሆነ ታስቧልና ይህንን ነው ምሽት ላይ እንግዲህ ልልህ የምችለው። እስቲ የእግዚአብሔርን ቃል ልካፍል። እንግዲህ ዓለም እንደዚህ ነች። አየህ አሁን ምንም ቦታ ላይ ስቴት የተረጋጋለ የፓኪስታን እናንተን ውጥረቱ እንዳለ ነው። ተመልከት፣ ቻይናና አሜሪካ በፓሲፊክ ላይ ውጥረታቸው እንዳለ ነው። እንደውም ሰሞኑን አልዘገብነውም እንጂ የሚገርም ካናዳዎች ኃይለኛ ምላሽ ነው ለእስራኤል ለአሜሪካ ለትራምፕ እየሰጡ ያሉት እና ዓለማችን ወደ ምንድን ነው ብለን ስንመለከት ከበድ እያለ ነገሮች እየከበዱ እየመጡ ስለሆነ ሰዎች ነንና እኛ ደግሞ በቅዱሳን በእግዚአብሔር ቃል ልንዘጋጅ መረጃ ብቻ አይደለም የምንሰጣችሁ መዘጋጀትም እንዳለብን ደግሞ አውቀን ለክርስቶስ ኢየሱስ ምጽአት መዘጋጀት አለብን። እንግዲህ ቅድም ቀን ላይ ዘግበነዋል። የእስራኤል ኢየሩሳሌም ላይ የተነሳው ሰደድ እሳት ምናልባትም የሚገነባውን መቅደስ ሳያስተጓጉለው እንደማይቀር እየታሰበ ነው ያለው። ሊያስተጓጉልም ይችላል። ምክንያቱም ቀላል ውድመት አይደለም እየተፈጠረ ያለው በባህሪያቸው። ትናንትና አንድ ጋዜጠኛም ጆርናሊስት ሲናገር ሰማው። እስራኤላውያን በባህሪያቸው መረጃ አይሰጡም። ቢወድምም የወደመባቸውን ነገር መረጃ አይሰጡም። አሁን መረጃ ስለማይሰጡ ነው እንጂ አንድ እንደውም ጭምጭምታ የሰማሁት ኢየሩሳሌም አቅራቢያ ያለ ወጣ ብሎ ያለ አንድ የአየር ኃይል ካምፕ ትንሽ በእሳት እና አውሮፕላኖችን አሽሽተዋል የሚል ነገር ሰምቻለሁ። እና እንግዲህ ዓለማችን በዚህ ሁኔታ ውስጥ ነው ያለችው። መቼ ጌታ ኢየሱስ እንደሚመጣ አናውቅም፣ ግን ይመጣል። በቃ ጥርጥር የሌለው ነገር ይመጣል። ጫፉ ላይ ነው ያለ ነው እና ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ አንድ ቃል አለ። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካምን ለማድረግ የሚቀናውን ገንዘብም የሚሆነውን ሕዝብ ለራሱ እንዲያንጽ ስለ እኛ ነፍሱን ሰጥቷል። አሜን። እኔ የነፍሱን የሰጠው ሊቤዠን ነው። ሊቤዠን መቤዠት ነው። ከዓለም ሊቤዠን፣ ከጨለማ ሊቤዠን፣ ከኃጢአት ሊቤዠን፣ ከክፋት ሊቤዠን ነፍሱን ስለኛ ሰጥቷል እና ተቤዥቶናል። የተቤዠን ሰዎች ደግሞ የእርሱ ገንዘቦች ነን። የራሳችን ገንዘብ አይደለንም። የዓለምም ገንዘብ አይደለንም። የነገስታቶችም ገንዘብ አይደለንም። እኛ የእርሱ ገንዘቦች ነን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ገንዘቦች ነን። ነፍሳችንን የተቤዠው የእሱ ገንዘቦች እንደሆን ልናውቅ ያስፈልጋል እና እንግዲህ የተቤዠን ስለ እኛ ነፍሱ የሰጠበት ምክንያት የሚቀናውን ገንዘብም የሚሆንን ሕዝብ ለራሱ ሃሌሉያ አሜን፣ ለራሱ ለዚህ እኮ ቤተክርስቲያን የተከላት እኮ ለራሱ ነው። ሕዝቡን ተቤዥቶ ያ ሕዝብ የማህዝብ ነው፣ የኢየሱስ ሕዝብ ነው። የነብይ ከሌ ሕዝብ አይደለም፣ የፓስተር ከሌም ሕዝብ አይደለም። እኔ ብዙ ጊዜ ቸርች እናገራለሁ። ቸርች ላይ ሳገለግል የኔ ሕዝብ አይደላችሁ እናንተ የክርስቶስ ኢየሱስ ሕዝብ ናችሁ። እኔ መልእክተኛ ነኝ፣ መልእክቱን ማድረስ ነው። የኔ ስራ የእግዚአብሔርን ቃል ማድረስ ነው። የኔ ስራ የእግዚአብሔርን ነገር ወደ እናንተ ማቅረብ ነው እንጂ እናንተ የክርስቶስ ኢየሱስ ሕዝብ ናችሁ የሚል ማቴዎስ 28 ላይ ምን ይላል? እንዲሁም የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እውነት ነው። እንዲያገለግሉት አይደለም የመጣው፣ ለብዙዎች ነፍሱን ቤዛ አድርጎ ሊሰጥ ነው የመጣው። ለእኛ ቤዛ ሊሆን ነው የመጣው። ይሄ ቤዛነትን ነው ልንቀበል የሚገባው። ይህን ቤዛነት ከተቀበልን ደግሞ ይሄ ቤዛችን የሆነው ኢየሱስ ክርስቶስ ይመጣል። አሜን። እንደተናገረው ይመጣል። ይመጣል፣ ሊወስደን ይመጣል። አሜን። ለምን? ከፍሎብናል እኮ። ደሙን ከፍሏል፣ ስጋውን ከፍሏል፣ ነፍሱን አሳልፎ ሰጥቶ ከፍሏል። ስለዚህ ቤዛ ሆኖናል። ማቴዎስ 1:21 ላይ ልጅም ትወልጃለሽ አለና እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትይዋለሽ። ሕዝቡን ከኃጢአታቸው ምን ያደርጋቸዋል? ያድናቸዋል።
ሊያድነን ነው የመጣው፣ ሊቤዠን ነው የመጣው። ዕብራውያን ላይ ያለውን አንዱን ጥቅስ ተናግሬ ልጨርስ። ዕብራውያን 1:3 ላይ ምን ይላል? እርሱ የክብር መንጸባረቅና የባህሪ ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። በሰማያት በግርማው ቀኝ የተቀመጠው ኢየሱስ ይመጣል። አሜን አሜን። ይመጣል አሜን ይመጣል። ስለዚህ ነው ቤዛ ይሆነልን፣ ነፍሱን አሳልፎ ይሰጠልን። ስለኛ ነው፣ ስለኔ ነው፣ ስላንተ ነው፣ ስለ ሁላችን ነው። ቤዛ ሆኖላችኋል ኢየሱስ ክርስቶስ። ይሄ ቤዛ የሆነላችሁ ጌታ ደግሞ ከዚህ ከዓለም ድካምና መከራ ጭንቀት ሊያሳርፈን በቅርብ ይገለጣል። አሜን። እኛ ግን ሃሌሉያ የእርሱ ገንዘብ ሆነን እንቀጥል፣ እርሱን እንጠባበቅ፣ በምንም ውስጥ ጸንተን እንቁም። በምናልፍበት መንገድ ሁሉ አክሊልና ሽልማት እንዳለን እናስብ። ጌታችን እንደሚመጣ እናስብ፣ እንደሚያሳርፈን እናስብ እላለሁ። ላይክ፣ ሼር፣ ሰብስክራይብ አብሮ ማገልገሉ አይረሳ ወገኖች። በጣም እንወዳችኋለን። በእውነት በጣም ከኛ ጋር እየተጋችሁ ያላችሁ አላችሁ። ሐሳባችሁ፣ ኮሜንታችሁ ያበረታታናል፣ በለጠ እንድንሰራ ነው የሚያደርገን። እንዲሁም ደግሞ ሼር ላይክ ስታደርጉ በለጠ መረጃዎችን ጎርጉረን እግዚአብሔርን ቃል ደግሞ ተዘጋጅተን ወደ እናንተ እንድንመጣ ያደርገናልና በዚህ ጉዳይ በርቱልን እንላለን። እንዲሁም ደግሞ በገንዘባችሁ አብራችሁን ስትቆሙ የበለጠ ደግሞ ድጋፋችሁ የበለጠ ያቆመናልና ከዚህ በተሻለ መልክ ደግሞ እናንተን ለማገልገል የተለያዩ ፕሮግራሞችንም ይዞ ለመምጣት ወደ እናንተ ያግዘናልና በጎፈንድሚ ስክሪኑ ላይ በምታዩት አካውንቶች እየተሰማችሁ በልባችሁ ያላችሁ ለምን $1 አይሆን? በልባችሁ ያለው በልብ የሞላውን ነገር ነው። እሱ ነው በረከት የሚሆንላችሁ። ተገዳችሁ ወይም ተገፍታችሁ የምትሰጡት እሱ በረከት አይደለም። ፈቀዳችሁ ወዳችሁ የምትሰጡት ነገር እሱ በረከት ነው። ለእናንተም በረከት ነው፣ ለእኛም በረከት። ይህንን አድርጉላለሁ። ተባረኩልኝ። ሻሎም። ጌታ ኢየሱስ ይባርክ። ፓስተር በጣም የህይወት ቃልን ነው ያካፈልከን። እውነት ነው። እንግዲህ ጌታ ኢየሱስ ለኛ ቤዛ ይሆን ዘንድ ወደዚህ ምድር መጥቷል። ሰሞኑን እንዲሁም በዚህ በማህበራዊ ሚዲያ ከፍተኛ ውዝግብ ያስነሳ አንድ ጉዳይ አለ። ያው እንደሚታወቀው አንድ አገልጋይ ትልቅ ቦታ ያላቸው አገልጋይ ስለ ክርስቶስ ቤዛነት በግልጽ በተናገሩ ጊዜ ከፍተኛ ነውጥ ነው በዚህ በማህበራዊ ሚዲያ ላይ የተነሳውና ነገር ግን መጽሐፍ ቅዱስ በዮሐንስ 3:16 ላይ ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እንግዲህ ከዚህ ማምለጥ አይቻልም። ይህን ሁሉ ዋጋ የከፈለልን ክርስቶስን አለመቀበል በመጨረሻው ከባድ ፍርድ ያሰጣልና ውድ ወገኖቻችን ፓስተር እንዳካፈለን ወደዚህ ወደ ተቤዠን አምላክ ወደ ጌታ ኢየሱስ ክርስቶስ እንድትመጡ የምጽአቱ አዋጅ ነጋሪ አበክሮ መምከር ይወዳል። ለዛሬ ያለን እንግዲህ መረጃና መልእክት ይህን ይመስላል። በሌላ ጊዜ እንግዲህ እንደ እግዚአብሔር ፈቃድ ተመልሰን እንመጣለን። መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት መልካም ጊዜ